አሁን የዓለም ህዝብ በሙሉ ተሰብስቦ ትንኝ መፍጠር ይችላል? ሌላ ነገር ተው፣ ትንኝ አንፈጥር። ተመካክረን አንፈጥር። ሮቦት ልፈጥሩ ትችላላችሁ፣ ትንኝ መፍጠር አንችል። ይሄ ይኸውላችሁ ባዶነት ለሚሰማን ሰዎች መጽናኛ ነው። አንዳንዴ በጣም ባዶ የመሆን ስሜት አይሰማችሁ? ይሰማል። በመንፈሳዊ ህይወታችን ባዶ የመሆን፣ በስጋዊ ህይወታችን ባዶ የመሆን፣ ተምረን ባዶ። እኔ እኮ ተምሬያለሁ ላለው እንጂ ምንም ሙቀት የለኝም፣ ጭንቅላቴ ባዶ ነው ይላል አንዳንዱ። ኪሴ ባዶ ነው ይላል። እኔ ልንገርህ ምድርም ባዶ ነበረች። አንዳንድ ሳይንቲስቶችን ላለማስከፋት የሚሞክሩ የሃይማኖት ሰዎች 6 ቀን የተባለው ሊትራሊ 6 ቀን አይደለም። ምክንያቱም ይሄ ሶላር ዴይስ የመጡት ረቡዕ አይደለም፣ ፀሐይ፣ ጨረቃ፣ ከዋክብት የተፈጠሩት። ስለዚህ ከዛ በፊት የነበረው ቀን ሚሊዮን ዓመቶችም ሊሆን ይችላል ብለው ለእግዚአብሔር ሰፋ ያለ የመፍጠሪያ ጊዜ እንደው በደንብ ተረጋግቶ እንዲፈጥር ማለት ነው ተጨንቀው ለማስማማት ይሞክራሉ። ቅዱስ ኤፍሬም ሶርያዊ ምን እንደሚል ታውቃላችሁ? የኦሪት ዘፍጥረት ትርጓሜው ላይ እኛ የሚገርመን ለምን 6 ቀን አስፈለገው የሚለው መጨረሻ ላይ ማንን ፈጠረ? ሰውን ፈጠረ። ፈጣሪ ነኝ ለማለት የደፈረው መጨረሻ ላይ ተፈጥሮ፣ መጀመሪያ ቢፈጠር ኖሮ እንደኛ እኮ ነን አብረን የፈጠር ነው ይል ነበረ። ይሄን ብለን ደግሞ ውስጣችን እንዳይጎዳ በግብር የፈጠረው ያከበረው ፍጥረት ማን ነው? ሰው። ለአክብሮተ ሰብ ጭቃ ይዞ ታየ ይላል ቅዳሴ። ሰውን ለማክበር በእጁ ጭቃ ይዞ ሰው ሁን ቢለን እኮ እንደ ወፎቹም በር ነበረ፣ እንሰማው ነበረ። ምን እናመጣለን ከመታዘዝ ውጭ? እሱ ካለ ይሆናል፣ ግን አይደለም። ወረደ፣ አፈር አነሳ። ሰውን እንዴት አከበረው? ከጭቃ ለውሶ ሰርቶ እፍ ብሎ የህይወት እስትንፋስ ደግሞ አራያው አምሳሉ አድርጎ። ዳዊት ምን አለ? የጣቶችን ስራ ከዋክብትን ሰማያትን ባየው ጊዜ ታስበው ዘንድ ሰው ምንድን ነው? መንፈስ ቅዱስ አሐዱ አምላክ አሜን። እና ማትብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች በእግዚአብሔር ሰላምታ እንደምናመሻችሁ አሜን። ምሕረት እና ቸርነቱን አብዝቶ እስከዚህች ሰዓት ያደረሰን በእድሜያችን ላይ የዛሬዋን ዕለት ይችን ሰዓት የጨመረልን ቅዱስ ቃሉን እንድንሰማ ስሙን እየጠራን እንድናመሰግነው የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን በቀሪው ሰዓት ከመካከላችን እንዲሆንልን፣ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። በሚኖረን አጭር የትምህርት ጊዜ በኦሪት ዘፍጥረት ምዕራፍ 1 ከቁጥር 2 ላይ ተጽፎ በሚገኝ ኃይለ ቃል መነሻነት የእግዚአብሔርን ቃል እንማራለን። የትምህርታችን ርዕስ ምድርም ባዶ ነበረች የሚል ይሆናል። ምድርም ባዶ ነበረች፣ አንዳችም አልነበረባትም ይላል የኦሪት ዘፍጥረት ምዕራፍ 1 ከቁጥር 2። በዚህ ቃል ተነስተን እንማራለን። ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት በጉባኤያቸው ተገኝቶ ምስጢሩን ጥበቡን ገልጦ ያስተማረ አምላካችን እኛንም በቸርነቱ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። አላችሁ ይህ ሳምንት ምንድን ነው ያሉት መርሃ ግብር መሪው ሲናገሩ ገብርኄር አንድ ጌታ ወይም አንድ ባለሀብት ባለጸጋ ለ3 ሰዎች መክሊት ሰጣቸው። 5 2 እና 1 ሰጣቸው እና ከ3ቱ ባለ 5ቱና ባለ 2ቱ እጥፍ አድርገው አተረፉ፣ አመሰገናቸው። ባለ 1 መክሊት ግን የሆነው ሰው ያንን መክሊት ቆፍሮ ምን አደረገው? ቀበረውና ጌታው ሲመጣ አንተ ካልበተንክበት የምትሰበስብ፣ ካልዘራህበት የምታጭድ ጨካኝ ስለሆንክ ብሰራ ብለፋም ያው አንተ ትወስደዋለህ፣ ስለዚህ ብመልሰው ይሻላል ብዬ ቀበርኩት አለው እና ተወቀሰ ይላል ወንጌሉ። እንደው አንድ ቃል ከተነበበው ወንጌል አንድ ቃል ተናግሬ ወደ ትምህርታችን እመጣለሁ እና ይህንን ሰው በመጽሐፍ ቅዱስ ያ ባለጸጋ ወቅሶታል። ወደ ጨለማ እንዲጣል ተፈርዶበታል። በዚያም ልቅሶና ጥርስ ማፋጨት ይሆናል ብሎ ነው ወንጌሉ የሚያልቀው። እውነት ለመናገር ይህንን ሰውዬ ያ ባለጸጋ ያገኘው በዚህ ዘመን ቢሆን ኖሮ ይሸልመው ነበር። ለምንድን ነው?
ቢያንስ ያንን መክሊት ቆፍሮ ምን አድርጎታል? ቀብሮታል። በክብር ምን አድርጎታል? አስቀምጦታል። አሁን ለማመስገን አይደለም ጌታ የወቀሰውን እኔ ማንኝና ማመሰግነው፣ ግን አሁን ባለንበት ዘመን ማትረፉ ቀርቶ የተሰጠንን ዋናውን እንኳን ይዘን መገኘት ነው የምንቸገረው። እግዚአብሔር የሰጠንን ነገር ድጋሚ ተመልሶ ሲመጣ አላተረፍኩበትም ግን ይኸው ቀብሬዋለሁ ብሎ ለባለቤቱ መመለስ ራሱ ያባት ነው አይደል? ግን እንዳልነበር አድርጎ ይሄ ሰውዬ ቢያንስ ቆፍሮ ቀብሮታል። ሌላ ሰው ምን እንዳይለው፣ እንዳይሰርቀው፣ እንዳይወስደው ፕሪዘርቭ አድርጎታል ማለት ነው። ፕሪዘርቭ ነው የሚባለው አይደል? በቃ በነበረበት ሁኔታ፣ በነበረበት ኳሊቲ፣ በነበረበት መጠን ያ ገንዘብ በኋላ ተበሳጭቶም ቢሆን ለሌላ ሰው እንዲሰጥ አክብሮ አስቀምጦታል። እና አሁን እግዚአብሔር ዘንድሮ ደግሞ የተቸገረው አላተርፍ ማለታችን ብቻ ሳይሆን የተሰጠንንም ነገር ባለበት ሁኔታ ማስቀመጥ አለመቻላችን ነው። እና እግዚአብሔር አምላካችን የሰጠንን ጸጋ፣ የሰጠንን ሃይማኖት፣ የተሰጠንን ሰውነት ኃጢአት ይበደራል አይከፍልም ይላል መጽሐፍ ቅዱስ። ኃጢአተኛ ምን ይላል? መልሱ እንጂ ብድር አለባችሁ መሰለኝ። ኃጢአተኛ ምን ይላል? ምን አይልም? አይከፍልም። የመጀመሪያው አይከፍልም። እውነትም ለመናገር ብድር ወስዶ ኃጢአተኛ አይከፍልም። ለምኖ ይበደራል፣ ለምነህ አይመልስልህም። ኧረ አምጣ ብሬን ብለህ አላቅም ሁሉ ይላል። ስልኩም ኔትወርኩም አይሰራም። ኃጢአተኛ ይበደራል፣ ምን አይልም? አይከፍልም። ግን ይሄ አይደለም ትርጉሙ። ኃጢአተኛ የተባለው ሁላችንም ነን፣ ኃጢአተኞች ነን። የምንበደረው ሰውነት ነው። አይን ይበደራል፣ አያነብም። ጆሮ ይበደራል፣ የእግዚአብሔርን ቃል ምን አይልም? አይሰማም። አንደበት ይበደራል፣ እግዚአብሔርን አያመሰግንበትም። እግር ይበደራል፣ ወደ ገዳማት አይሄድበትም፣ ወደ መንፈሳዊ ጉዞ አይሄድበትም፣ አይሰግድበትም። እጅ ይበደራል፣ አይጽፍበትም። ኃጢ ይበደራል፣ አይከፍልም የተባለው ይሄ ነው። እና ቢያንስ በተሰጠን መክሊት ማትረፍ ባይቻለን እግዚአብሔር አምላካችን በቸርነቱ ያለንን እንኳን ጠብቀን ለማቆየት ይርዳን። ወደ ትምህርታችን እንሄዳለን። የትምህርታችን ርዕስ ምንድን ነበር? ምድርም ባዶ ነበረች፣ አንዳችም አልነበረባትም። ኦሪት ዘፍጥረት ምዕራፍ 1 እንዲህ ብሎ ይጀምራል። በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ፣ ምድርም ባዶ ነበረች፣ አንዳችም አልነበረባትም። እንግዲህ እንደምታውቁት የኦሪት ዘፍጥረት ጸሐፊ ሊቀ ነቢያት አባታችን ሙሴ ነው። እስራኤላውያን ከግብፅ ባርነት ለ430 ዘመን ሲሰቃዩ ከቆዩ በኋላ በታላቅ ቸርነቱ የኤርትራን ባህር ከፍሎ ፈርዖንና ሰራዊቱን አስጥሞ እግዚአብሔር በምድረ በዳ እየመራቸው በነበረ ሰዓት ነው ሙሴ እነዚህን 5 ድንቅ መጽሐፍት የኦሪት መጽሐፍትን ኦሪት ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘሁልቅ እና ዘዳግም የተባሉትን መጽሐፍት ጽፎ የመጨረሻውን ክፍል ደግሞ የእሱ ደቀ መዝሙር የነበረው ኢያሱ ፈጽሞታል ማለት ነው። ያው የሙሴ ሞትም አለበት። ከሞተ በኋላ ስለማይጽፍ ኢያሱ ጨርሶታል። ከነዚህ መጽሐፍት መካከል እግዚአብሔር በመጀመሪያ ሰማይንና ምድርን ምን አለ? እግዚአብሔር ዓለምን እንዴት እንደፈጠረ ሙሴ ጽፏል። እግዚአብሔር ከዛ በፊት እስራኤላውያን የት እንደነበሩ ስለሚያውቅ ግብፅ ውስጥ ስለኖሩ ተጽዕኖ በጣም አድሮባቸው የግብፃውያንን ጣዖታት የግብፃውያንን አማልክት ወደ ማምለክ የሚያዘነብል ሕሊና ነበራቸው። ስለዚህ ድካማቸውን አውቆ መጀመሪያ ባጻፈው መጽሐፍ ላይ ስለ ፈጣሪነቱ ይህች ዓለም አስገኝ እንዳላት ፈጣሪዋም እሱ እግዚአብሔር እንደሆነ ለማሳየት በመጀመሪያ እግዚአብሔር ሰማይንና ምድርን ምን አለ? ፈጠረ። ምድርም ባዶ ነበረች፣ አንዳችም አልነበረባትም ብሎ በአንድ ምዕራፍ ውስጥ እግዚአብሔር የፈጠራቸውን 22ቱን ስነ ፍጥረታት አባታችን ሙሴ ጽፏል። ሲፈጠር አላየም። የገለጠለት ማን ነው? እግዚአብሔር ነው። ነቢያት ኃላፊያቱንም መጻያቱንም ያያሉ። ከነሱ ቀድሞ የተፈጸመውን ያያሉ። እግዚአብሔር ሲፈጥር ማንም አላየውም፣ ግን ለሙሴ አሳየው። በሲና ተራራ ላይ በ7ቱ መንጦላይት በ7ቱ የእሳት መጋረጃዎች ውስጥ ሲያልፍ እግዚአብሔር በሙሴ ላይ ስነ ፍጥረቱን ጽፎበታል፣ ልቡ ላይ ማለት። ስለዚህ 5ቱ መጽሐፍት በሙሴ ልብ ውስጥ የተጻፉ ነበሩ። ሙሴ በብራና ገለበጣቸው ማለት ነው። እግዚአብሔር በመጀመሪያ ሰማይንና ምድርን ፈጠረ ብሎ ስለ ስነ ፍጥረት ጻፈ። የሚገርማችሁ እግዚአብሔር ሰማይንና ምድርን ፈጠረ በሚለው መጽሐፍ ላይ የተጻፉት ፍጥረታት የሚታዩት ብቻ ናቸው። እግዚአብሔር የፈጠረው ግን የሚታዩትን ብቻ ነው አይደለም። ጸሎተ ሃይማኖት ቅድም ስንደግም የሚታየውንና የማይታየውን ዓለም ነው ያልነው። የሚታየውንም የማይታየውንም ፈጥሯል። መጽሐፍ ቅዱስ ላይ ግን እግዚአብሔር በመጀመሪያ ሰማይንና ምድርን ፈጠረ፣ ምድርም ባዶ ነበረች፣ አንዳች አልነበረባትም ብሎ
ከዛ በታች የሚዘረዝረው የሚታዩትን ፍጥረታት ብቻ ነው። ለምንድን ነው የማይታዩት? ለምሳሌ የማይታዩ ፍጥረታት አሉ። እነማ? ቅዱሳን መላእክት ይታያሉ? አይታዩም። ግን አልጻፈም ሙሴ መላእክት ስለመታየታቸው አልጻፈም። ይህ ለምንድን ነው? አባታችን ቅዱስ ዮሐንስ አፈወርቅ የድካማ አእምሮ ሰብ ወይም ደግሞ ኮንሲደሬትነስ ኦፍ ጋድ የሚለው ነገር አለ። እግዚአብሔር የሰውን ድካም ያውቃል። እስመ አንተ ተአምር ድካሞ ለሰብ ይላል ቅዳሴያችን። አንተ የሰውን ድካሙን ምን ትላለህ? ታውቃለህ። እስራኤላውያን ከዛ በፊት ለ430 ዘመን የኖሩት ግብፅ ውስጥ ስለሆነ የሚታየው ሁሉ አምላክ ነው የሚል አስተሳሰብ ሰርጾባቸው ነው። እግዚአብሔር እስራኤልን በቀላሉ ነው ከግብፅ ነፃ ያወጣው። ግብፅን ግን ከእስራኤል ውስጥ ለማውጣት በጣም ተቸግሯል። አስተሳሰባቸው የግብፃውያን ነው። ስለዚህ የማይታዩትን ትቶ የሚታዩትን የፈጠረው ማን እንደሆነ እግዚአብሔር እንደሆነ ጻፈ። ግን በምስጢር መላእክትን ገልጿል። ለምሳሌ አሁን ያነበብኩላችሁ ጥቅስ ላይ መላእክትን መፈጠራቸው አለ። እግዚአብሔር በመጀመሪያ ምንና ምንን ፈጠረ? ምድርም ማነች ባዶ የነበረችው? ማናት ባዶ ያልሆነችው? ሰማይ ባዶ አልሆነችም ማለት ነው። በዚህ ንግግሩ ብቻ መላእክት እንዳሉ ያሳያል። ሁለተኛ ምዕራፍ 2 ቁጥር 1 ላይ ደግሞ ስትሄዱ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ከሚለው ምዕራፍ ቀጥሎ ያለው ምዕራፍ ምን ብሎ እንደሚጀምር ታውቃላችሁ? እግዚአብሔርም ሰማይንና ምድርን ሰራዊቶቻቸውም ሁሉ ፈጥሮ ፈጸመ ይላል። ሰማይንና ምድርን ምኖቻቸው ነው? ስለዚህ እነማን አሉ ማለት ነው? ቅዱሳን መላእክት አሉ። በግልጽ ግን አልተጻፈም። እግዚአብሔር በመጀመሪያ ሰማይንና ምድርን ፈጠረ፣ ምድርም ባዶ ነበረች፣ አንዳችም አልነበረባትም ይላል። ይህንን አባቶቻችን ለምስጢረ ሥላሴም ተርጉመውታል። አንደኛ በዚህ አረፍተ ነገር ላይ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ሲል እግዚአብሔር የሚለው ቃል በዕብራይስጡ ኤሎሂም የሚል ቃል ነው የተጠቀመው። ምን የሚል አልኳቸው? ኤሎሂም ማለት ብዙ ቁጥር ነው። እግዚአብሔርነትን የሚያሳይ የአንድ ሳይሆን የብዙ ቁጥር ነው እና ሶስትነቱን ያሳያል ይላሉ። እኛ ግን ዕብራይስጥ አዋቂዎች ስላልሆንን ሁለተኛው ትርጓሜ የበለጠ ትርጉም ይሰጠናል። እግዚአብሔር በመጀመሪያ በሉ እስኪ። በምን መጀመሪያ የሚለው ቃል የክርስቶስ ስም ነው። ክርስቶስ ምን አለ? አልፋና ኦሜጋ መጀመሪያውና እኔ ነኝ ብለዋል። ስለዚህ ከክርስቶስ ብዙ ስሞች አንዱ ምን የሚለው ነው? መጀመሪያ። ስለዚህ እግዚአብሔር አብ፣ እግዚአብሔር መንፈስ ቅዱስ በመጀመሪያ ወይም መጀመሪያ ተብሎ በሚጠራ በልጁ ሰማይንና ምድርን ፈጠረ። ይህን ቅዱስ ጳውሎስ ሲተረጉመው ዕብራውያን መልእክት ላይ ምዕራፍ 1 ከቁጥር 1 ላይ ዓለማትን በፈጠረበት በምኑ በልጁ ተናገረን ይላል። እግዚአብሔር አስቀድሞ በብዙ ኅብረ አምሳል በብዙ ምሳሌ በነቢያት ከተናገረ በኋላ ዓለማትን በፈጠረበት በልጁ ተናገረን ይላል። በልጁ ተናገረን ማለት በመጀመሪያ የተባለለት ዓለማትን ምን ያለበት የፈጠረበት ማለት ነው። ግን አሁን እኔ ይህንን አይደለም፣ ምስጢረ ሥላሴ አይደለም ትምህርታችን። እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ብሎ ሙሴ የጻፈበት መንገድ በጣም እንደው ቀለል አደረገው። በመጀመሪያ እግዚአብሔር ምንና ምንን ፈጠረ? እስቲ አስቡት። ሰማይና ምድር፣ እቺ ምድር ከምን ከምንድን ነው የተፈጠረችው? በጣም ብዙ ነገሮች ብዙ ኤሌመንትስ አሉ አይደለ? ባህሪያተ ስጋ የምንላቸው 4ቱ ባህሪያተ ስጋ ከምን ከምን? እሳት፣ ነፋስ፣ ውሃ፣ መሬት አይደለም? እግዚአብሔር በመጀመሪያ አፈርን ፈጠረ አላለም። እግዚአብሔር በመጀመሪያ እሳትን ፈጠረ አላለም። ሰማይና ምድር የተፈጠሩባቸውን ባህሪያት አንዱንም አልጠቀሰም። ጠቅልሎ እንደ ቀላል ነገር ማለት ነው። እግዚአብሔር በመጀመሪያ ምንና ምንን ፈጠረ? እንዴ ከዚህ በኋላ ምን ሊጽፍ ነው ሙሴ? እግዚአብሔር እንደውም በመጀመሪያው አረፍተ ነገር ነው። ሙሴ በመጀመሪያ የጻፈው ምን ብሎ ነው? እግዚአብሔር በመጀመሪያ ምንና ምንን ፈጠረ። ከዛ በኋላ ሰማይና ምድር ላይ ምን ምን እንዳለን የጻፈው እንጂ ሰማይና ምድር ከምድር ለምንድን ነው ቀለል ያደረገው? ቅዱስ ባስልዮስ ለምን አሳነሰው እንደ ተራቃ? ለምሳሌ በመጀመሪያ እነዚህ 2 ወንበሮች ከፊት ተደረደሩ ብለህ ብትጀምር ሌሎች ወንበሮች ይቀጥላሉ። ሙሴ ግን ጠቅሎ የተናገረው ምንና ምንን ነው? ሰማይና ምድርን ነው። ለምንድን ነው ይልና ቅዱስ ባስልዮስ ሰማይና ምድር በእርግጥ ትልቅ ናቸው ለእኛ፣ ለእግዚአብሔር ግን በጣም ትንሽ ናቸው። ከእግዚአብሔር የመፍጠር ችሎታ አንጻር ሲታይ ሰማይ ትልቅ ነው፣ ምድር ትልቅ ነው። ብዙ ሺህ ሰማይ ብዙ ሺህ ምድር መፍጠር ይችላል አይችልም? ሳይንሱ እንደሚነግረን አሁን እኛ ያለንበትን ጋላክሲ ነው እኛ የምናውቀው እንጂ ስንት ሺህ እኮ ናቸው ያሉት። ስለዚህ ለእኛ ትልቅ ነገር ነው፣ ለእግዚአብሔር ግን በጣም ትንሽ ነው። እንደ ትንሽ ነገር ነው የተነገረው። እግዚአብሔር በመጀመሪያ ምንና ምንን ፈጠረ? ኧረ ዳዊትማ ይብሳል። እንደውም ዳዊት የበለጠ ያቃልለዋል። የጣቶችህን ስራ በሉ እስኪ ሰማይና ምድርን ባየሁ ጊዜ የምንህን ስራ እስቲ በጣት የሚሰራው ምን አይነት ስራ? ምስር መልቀም
አይደለ? ቀለል ያለ በጣት የሚሰራ ነገር ምንድነው? በጣት የምንሰራው በጣም ቀላል ነገር ነው አይደለ? ሰማይና ምድር ብለን እኛ አንጋጠን የምናያቸውን ዳዊት የምንህን ስራ አለ? የጣቱ ስራ ነው። እግዚአብሔር ኃይሉን አሟጦ የፈጠረው ፍጥረት የለም። እንደው ተጨንቆ አንዳንድ ገጣሚዎች ተጨንቆ ተጠቦ የፈጠረ ይችላሉ። እግዚአብሔር ጨንቆ አያውቅም። ተጨንቆ የተፈጠረ ፍጥረት የለም። የጣቱ ስራ ነው። ሊያውም ከዋክብት እኮ ናቸው እነዚህ የምታዩቸው ከዋክብት ሁሉ፣ ፀሐይ፣ ጨረቃው፣ ዓለሙ ሁሉ ለእግዚአብሔር ግን የምኖቹ ስራ ናቸው? የጣቶቹ ስራ ናቸው። አንድ ሰዓሊ በጣም ጎበዝ ስዕል ችሎታ ያለው እዚህ መጥቶ እኛ ፊት እኛም ፊት ባይሆን አንድ በጣም ቆንጆ ስዕል በቃ እንደው በጣም አስደናቂ ስዕል ስሎ ሲጨርስ የስዕል ችሎታው ተሟጦ ያልቃል? ጨረሰው እኮ በቃ በዚህ ስዕል ይባላል። አሁን ቅድም እህታችን ስትዘምር ሰምታችኋል። ደስ አላላችሁ? በዛሬው መዝሙር የመዝሙር ችሎታዋ ተሟጦ ያልቃል? በቃ ዘምራ ጨረሰችው አይባልም። አንድ ሰዓሊ አንድ ስዕል ስሎ የስዕል ችሎታው ሊያልቅ አይችልም። አንድ ዜማ አዋቂ በጣም ጥሩ ዜማ ስላዜመው ሁለተኛ ሊያዜም አይችልም አይባልም። ብዙ ዜማ የማዜም አቅም አለው። እግዚአብሔርም ሰማይንና ምድርን በመፍጠር የመፍጠር ችሎታው ሊያልቅ አይችልም። ገና ብዙ ሰማይ ገና ብዙ ሺህ ፈጥራለሁ ደግሞ ብሏል። ቃል ገብቶልን አዲስ ሰማይና አዲስ ምድርን ፈጥራለሁ። ምን አይነት ይፈጥር ይሆን አናውቅም፣ ግን ቃል ገብቶልናል። እንደውም ምን ይላል? አዲስ ሰማይና አዲስ ምድርን ፈጥራለሁ፣ እነሱን ባያችሁ ጊዜ ይላል ከዚህ በፊት የነበሩት ልባችሁ ውስጥ አይገቡም ይላል። ይህ ሰማይ ብለን ለፋን እንላለን። እዛ ለማየት ያብቃን እግዚአብሔር። አይገር ትረሱታላችሁ። ምን አይነት ሰማይ ነው የነበረው? እዚህ አናውቀው። ምን አይነት ምድር ነው? አዲስ ሰማይና አዲስ ምድር ፈጥራለሁ። አይን ያላየው ጆሮ እስቲ እስከዛሬ ሰምታችሁ ማታውቁት ድምፅ ምንድን ነው? አላውቀውም፣ አታውቁት። ለመስማት ያብቃን አምላካችን። አይን በሰው ልብ ኢማጂን ማድረግ የማንችለው ማለት ይፈጥራል። ፈጣሪ ነው እግዚአብሔር። አያችሁ፣ አዲስ ሰማይና አዲስ ምድርም ላይ ደግሞ ከፈጠረው ላይ ተፈጥሮ የማያውቅ ነገር አድርጎ ያሳየናል። እግዚአብሔር የተፈጥሮ ሕግ የሚሰራው ለእኛ ነው እንጂ ለእሱ አይደለም። እሱ ነው የፈጠረው። ስለዚህ የተፈጥሮ ሕግ እሱን አያዘውም። ሲፈልግ ውሃውን እንደ ግድግዳ ያቆመዋል አይደል? በኤርትራ ባህር እንዳየ ነው። ሲፈልግ መሬት ተከፍታ ሰዎች እንድትውጥ አድርጓል አይደል? እነ ቆሬ እነ ዳታን እና አቤሮን። የዛኔ ሙሴ ምን አለ? መሬት ተሰንጥቃ ልትውጣቸው ስትል ከዚህ በፊት ተደርጎ የማያውቅ አዲስ ነገር እግዚአብሔር ይፈጥራል። መሬት ተሰንጥቃ ትውጣቸዋለች አለ። ታይቶ የማይታወቅ መሬት ተከፈተች። በሕይወታቸው ሳሉ ሲኦል ወረዱ። አዲስ ነገር መፍጠር ማን ይችላል? ስለዚህ የሰማይና ምድርን ፈጠረ በመጀመሪያ ሲል አቃለለው። ለምን? ከእግዚአብሔር የመፍጠር ችሎታ አንጻር ይሄ ሰማይ ምኑ ነው? እግዚአብሔር። ይቺ ምድር ምኑ ነች? ገና ብዙ ሰማይ ገና ብዙ ሺህ ምድር ሊፈጥር ማን ይቻለዋል? እግዚአብሔር ይቻላል። በመጀመሪያ እግዚአብሔር ምንና ምንም ፈጠረ። እኔ የሚገርማቸው አሁን ሰማይና ምድር ከተፈጠረ እኛ 7000 ዓመቱ ነው የምንለው አይደለም? አዎ፣ ላለፉት 7000 ዓመታት ውሃ ልንቀዳ ጁፒተር እንሄድ ነው ሳተርን ነው ሌላ ፕላኔት ተሄዶ ውሃ ተቀድቶ መጥቷል? የሆነ ከዛ ከሌላ ቦታ ያመጣ ነው አሸዋ አለ? የለም። እግዚአብሔር ሰማይና ምድርን ሲፈጥር ሁልጊዜ እንዲበቃው አድርጎ ነው የፈጠረው። የሚጎለን ነገር የለም። እኛ ነን ያው እየተጣላን የተወሰነው ሰው እንደው የሆነውን ነገር በስግብግብነት እየወሰደ አንዱ ቦታ ላይ ረሃብ አንዱ ቦታ ላይ ጥጋብ ይሆናል እንጂ እግዚአብሔር ግን በመጀመሪያ ምንና ምንን የፈጠረው አሟልቶ ነው የፈጠረው። ማለት ቀስ እያለ ምድር የሚያንሳት ነገር ቀስ እያለ ሰማይ የሚጎድላት ነገር የለም። እና እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ። ምድርም ባዶ ነበረች፣ አንዳችም አልነበረባትም ይላል። ፈጠረ በሉ እስኪ። መፍጠር የሚችል ማን ብቻ ነው? እስቲ አሁን የዓለም ሕዝብ በሙሉ ተሰብስቦ ትንኝ መፍጠር ይችላል? ሌላ ነገር ተው፣ ትንኝ አንፈጥር። ተመካክረን አንፈጥር። ሮቦት ልፈጥሩ ትችላላችሁ። ትንኝ መፍጠር አንችል። መፍጠር ማለት አሁን እኛ የፈጠራ ችሎታ ያላቸው ሰዎች እንደውም የፈጠራ ችሎታ ውድድር ሁሉ አለ አይደል? በሚዲያ ግን ፈጠራ አንችልም። መፍጠር የሚችል ማን ብቻ ነው? መፍጠር ማለት ካለመኖር እምሃበ አልቦ ሀበቦ፣ ካለመኖር ወደ መኖር፣ እምሃበ ኢምንት ሀበ ምንት፣ ከሌለ ወዳለ ነገር ማምጣት የሚችል ማን ብቻ ነው? እግዚአብሔር። ሰው መፍጠር አይችልም። ምድር ላይ ፈጣሪ የሚባሉ ሰዎች ምን የፈጠሩ ናቸው? እግዚአብሔር የፈጠረውን የኮረጁ ሰዎች ናቸው። ካሜራ ፊት ለፊት ያለ ካሜራ ሌንስ የተፈጠረው ከአይን ነው። ዙሚን ዙም አውት ሲያረጋዩ በጣም ጥሩ ብለው ደገሙት ማለት ነው። አይተው አውሮፕላን ብናበር ከማን አይተን? ወፎች ሲያበር አይተን። ምድር ላይ የተፈጠረ እስቲ እግዚአብሔር የፈጠረውን ሳንነካ አንድ ነገር እንፍጠር አንችል። ፈጣሪ ማን ብቻ ነው?
እግዚአብሔር እኔ በጣም የሚገርመኝ እግዚአብሔር በመጀመሪያ ነው ሰማይና ምድርን የፈጠረው። ዓለም ላይ አሁን ትልቅ ቴክኖሎጂ እንግዲህ በጥቂት ደቂቃዎች የዓለምን ዙሪያ መዞር የምንችልበት አውሮፕላንን የፈጠሩ ሁለት ወንድማማቾች ነበሩ አይደል? ሰምታችኋል? ዘራይት ብራዘርስ የሚባሉት 100 ጊዜ ነው የሞከሩት እና ጠዋት ይነሳሉ፣ ይበራል፣ ይከሰከሳል። ጋዜጠኞቹ ያሾፉባቸዋል። በቃ ይሄ ነገር ወደቀ ዛሬም ለ55ኛ ጊዜ እያሉ ያላግጡባቸዋል። እንደውም ኒውዮርክ ታይምስ ላይ ሰው የሚበር ማሽን ለመስራት 1 ሚሊዮን ዓመት ከዚህ በኋላ ይፈልጋል ሁሉ ተብሎ ተቀልዷል። ከዛ በ100ኛው መቼስ እግዚአብሔር ያዝናል አትዋረዱ ብሎ ያን ብረት እነዚህ ሁለት ወንድማማቾች አስቡት፣ በጣም ያሳፍራል እኮ ማለት በረራ ብለ ሰው ጠርተ ይሁልኝ ብለ ተመልካች እያየ ክስክስ ሲል ሞራልህም በዛው ክስክስ ይላል አይደል? ግን ሰሩት። ስንት ጊዜ ሞክረው? 100 ጊዜ። አምፖል የሰራ ሰውዬ ቶማስ ኤዲሰን ነው የሚባለው አይደል? ቶማስ ኤዲሰን ደግሞ 1000 ጊዜ ሞከረ አሉ። 1000 ጊዜ ሞከረ። ብልጥ ነው ደግሞ ሞራሉን ሲጠብቅ ምን አላሉ? እውነት ከሆነ እኔ እንጃ። ሞራሉን ሲጠብቅ 1000 አምፖል የማይሰራባቸውን መንገዶች ተምሬያለሁ አለ። ጎበዝ ነው አይደል? እንደዚህ ነው መጽናናት። በሉ ከዚህ በኋላሽ ስንት የሞከረ ቶማስ ኤዲሰን አምፖል ለመስራት ስንት ጊዜ የፈጀበት? ዘራይት ብራዘርስ ፕሌን ለመስራት ስንት የፈጀባቸው? እግዚአብሔር ግን በመጀመሪያ ሰማይና ምድርን ፈጠረ። እግዚአብሔር ፈጥሮ የጣለው ሰማይ አለ ወይ? እግዚአብሔር አልበር ብለው የጣላቸው ወፎች አሉ? የከሸፈ በረራ አለ? እግዚአብሔር አልበራ ብሎት የጣላቸው ከዋክብት አሉ ወይ? የጠፉ እንደ አምፖል ማለት ነው። አልሰራ አሉኝ ብሎ ማለት በመጀመሪያ ነው እግዚአብሔር ሰማይና ምድርን የፈጠረው። ቀስ በቀስ ሞክሮ የፈጠረው ነገር የለም። የት ነው አሁን? እኮ አውሮፕላን ለመብረር ስንት መመሪያ ተሰጥቶት አኮብኩቦ ተነስቶ፣ ወፎችን ማን ነው መመሪያ ሰጥቶ ያስነሳቸው? ይብረሩ አለ፣ በረሩ። እሱ ብሏልና ሆኑ፣ እሱ አዟልና ተፈጠሩ ይላል። እግዚአብሔር በቃሉን ያበረራቸው አንዴ ብሎ ማለት ነው። የትኛዋ ፀሐይ ነች አልበራ ብላ ፊውዝ እንትን ብሎ ተቃጥሎ ነው የተባለው ማለት። እግዚአብሔር በመጀመሪያ ሰማይንና ምድርን ምን አለ? ፈጠረ። ካህሊነቱን እንድናየው ነው፣ የመፍጠር ችሎታው እንድናየው ነው። ፈጣሪ ማን ብቻ ነው? እግዚአብሔር ብቻ ነው። እግዚአብሔር በመጀመሪያ ሰማይንና ምድርን ፈጠረ። ምድርም ምን ነበረች? ባዶ ነበረች፣ አንዳች አልነበረባትም ይላል። በጣም ይገርማቸዋል። ምድር ባዶ ነበረች፣ አንዳችም አልነበረባትም። ይችን ምድር እግዚአብሔር በሐልዮ በነቢብ በገቢር በእርሱ ድንቅ ስራ ሞላት። አሁን የምናያት መሬት እውነት ባዶ የነበረች ትመስላለች? ስታዩት አትመስልም፣ ግን ባዶ ነበረች። ይገርማል። የሆነ ሰዓት ላይ ምድርም ባዶ ነበረች፣ አንዳችም አንድ ነገር አልነበረባትም። ምድር እግዚአብሔርን የሞላት አንድም ነገር አልነበረም። ዛፍ አልነበረም። ምንድን ነው የነበረው ምድር ላይ? አናውቅ። ሙሴም አላወቀ እንኳን እኛ። እግዚአብሔር ግን ያውቃል። ምድር ባዶ ነበረች፣ አንዳች ነገር አልነበረባትም። ስለዚህ ሞላት፣ ምድርን በሳር ሞላት፣ በአበባ ሞላት፣ አስጌጣት። በከዋክብት ሰማይን አስጌጠ፣ እንስሳትን ሰዎችን ፈጠረ። አሁን በዛን ቢሊየን ደረስን። ብዙ ተባዙ፣ ምድርን ሙሉ እስከ ማለት ደረሰ እግዚአብሔር። እንዲህ ሙሉ ሆና ስላገኘናት ነው እንጂ ግን ምድር የሆነ ጊዜ ምንድን ነበረች? ባዶ ነበረች። ይሄ የውላችሁ ባዶነት ለሚሰማን ሰዎች መጽናኛ ነው። አንዳንዴ በጣም ባዶ የመሆን ስሜት አይሰማችሁ? ይሰማል። በመንፈሳዊ ህይወታችን ባዶ የመሆን፣ በስጋዊ ህይወታችን ባዶ የመሆን፣ ተምረን ባዶ። እኔ እኮ ተምሬያለሁ እላለሁ እንጂ ምንም ሙቀት የለኝም፣ ጭንቅላቴ ባዶ ነው ይላል አንዳንዱ። ኪሴ ባዶ ነው ይላል። እኔ ልንገርህ፣ ምድርም አይሰማም፣ ባዶ ነበረች። አንተ ብቻ አይደለም ባዶ፣ ምድርም ባዶ ነበረች። አንዳንዴ ባዶነትን ስናየው የሚሞላ አይመስልም አይደል? ባዶ የምንሆንበትን ጥጉን ስናየው ተስፋ የሌለን ይመስለናል። እንኳን እኛን እግዚአብሔር ማንንም ሞልቷል፣ ምድርንም ሞልቷታል። ይሁላችሁ ይችን ምድር እኛ ራሳችን እኮ ምድር ነን። በነገራችን ላይ ሰው የተፈጠረው ከምንድን ነው? ማይክሮኮዝም እኮ ነን። ሰማይና ምድር አሉ አይደል? የምድር ንዑስ ዓለም ነን። በትንሹ የተፈጠረው ምድር እኛ ነን። ምድር ከአንተ የተነሳ የተረገመች ትሆናለች ሲባል እኮ የአዳም ሰውነቱ ነው። ምድር እሾህና አሜኬላ ታብቅልብ ሲባል ትልቋ ምድር እሾህ ታበቅላለች፣ ትንሹ ምድር እኛ ደግሞ እሾህ የተባለ ኃጢአትን ምኞትን እናበቅላለን። ስለዚህ ምድር እየተባለ ያለው ስለኛ ነው።
ምድር ባዶ እንደነበረች እኛም ባዶ ልንሆን እንችላለን። ግን ምድርን የሞላ አምላክ እኛንም ምን ይለናል? ይሞላናል። ተስፋ እንዳቆርጡ ነው። የሆነ ሰዓት ባዶነት ሲሰማን ከዚህ በኋላ አሁን ጀምሬ ምን አድርጋለሁ? ምንም የለኝም የሚል ስሜት ይሰማናል። ሙሏት ብሏል ግን እግዚአብሔር። ብዙ ተባዙ ምድርንም ሙሏት። ቃል በቃል ሰው ወልዶ ተዋልዶ ምድር እንዲሞላ ነው። ግን እሱ ብቻ አይደለም። ምድር የተባለ ሰውነታችሁንም ሙሉት። እውቀት የለኝም ካልክ በእውቀት ሙላው። ገንዘብ የለኝም ሀብት የለኝም ካልክ ሰርተ ለፍተ ሙላው። ብዙ ተባዙ ምድርንም ምን በሏት? ሙሏት። ግዟትም ደግሞ ይላል። ግዟትም በሉ እስኪ። አዎ እግዚአብሔር ምድርን እንድንሞላ ብቻ አይደለም እንድንገዛም ይፈልግ። ይሄ ማለት ሰውነታችሁን ግዙ። ራስን መግዛት የተባለው የመንፈስ ፍሬን አፍሩ። ብዙ ተባዙ ምድርንም ሙሏት ግዟትም ማለት። ስለዚህ ምድርም ባዶ ነበረች አንዳችም አልነበረባትም የሚለው ይህ ባዶነት ለሚሰማው ሁሉ ተስፋ ነው። ባዶነትህ ነገ ሙሉ ሆነህ ለማየት። የሆነ ጊዜ እኮ ባዶ ነበርኩኝ። እኔ ስም ለመጥቀስ ስለማልችል ይቅርታ ጠይቃለሁ። ሁለት አባቶች፣ አንደኛው ሊቀ ጳጳስ ሆነዋል፣ አንደኛው አንድ ደብር አለቃ ናቸው። እና ገጠመኛቸውን እያወሩ እኔ መሀል ላይ ሰሚ ነኝ። እየሰማችሁ ነው። እና በጣም ኢንስፓየር ያደረገኝ ንግግር ነው የሰማሁት። ምንድን ነው? እርሶ ግን እኮ አሁን ለዚህ በቁ እንጂ ትዝ ይሎታል፣ ዝዋይ ሲመጡ እኮ ምንም የማያውቁ ሰው ነበሩ አሏቸው። ባዶ እኮ ነበሩ። በ5 ዓመት ውስጥ ተምረው እዚህ ደርሰው ብለው አሏቸው። አዎ እርሶ ሲያቁኝማ እኔ ምንም ማለት ነበራል። ምድርም ምን ነበረች? ባዶ ነበሩ ሰዎች። ምን ማለት መሰላቸው? አሁን የአሁኑ ባዶነታችን ለነገ ሙላታችን ምክንያት ነው። እግዚአብሔር ባዶ ነበርኩ ብሎ ለመተረክ ያብቅ። አይገርም? የዛሬ 2018 ላይ ባዶ ነበርኩኝ አሁን ሞልቻለሁ እኮ ነው። ምድር እኮ ባዶ ናት አይደለም ያለው እግዚአብሔር። ባዶ ነበረች ነው፣ ያለፈ ነገር ነው። ባዶነታችንን ነበረ ለማለት እግዚአብሔር በቸርነቱ ይርዳል። የሚገርም ነው። እግዚአብሔር በመጀመሪያ ምንና ምንም ፈጠረ? ሰማይና ምድርን ፈጠረ። ምድርም ባዶ ነበረች አንዳችም አልነበረባትም። በ6 ቀናት ሞላት እግዚአብሔር ምድርን። በስንት ቀን? በ6 ቀን። ሄክሳሜሮን ወይም አክሲማሮስ ምንለው መጽሐፍ እንደሚነግረን በ6 ቀን እግዚአብሔር ፍጥረትን ፈጠረ። አንዳንድ ሳይንቲስቶችን ላለማስከፋት የሚሞክሩ የሃይማኖት ሰዎች 6 ቀን የተባለው ሊትራሊ 6 ቀን አይደለም። ምክንያቱም ይሄ ሶላር ዴይስ የመጡት ረቡዕ አይደለም፣ ፀሐይ፣ ጨረቃ፣ ከዋክብት የተፈጠሩት። ስለዚህ ከዛ በፊት የነበረው ቀን ሚሊዮን ዓመቶችም ሊሆን ይችላል ብለው ለእግዚአብሔር ሰፋ ያለ የመፍጠሪያ ጊዜ እንደው በደንብ ተረጋግቶ እንዲፈጥር ማለት ነው ተጨንቀው ለማስማማት ቅዱስ ኤፍሬም ሶርያዊ ምን እንደሚል ታውቃላችሁ? የኦሪት ዘፍጥረት ትርጓሜው ላይ እኛ የሚገርመን ለምን 6 ቀን አስፈለገው የሚለው። እግዚአብሔር በ6 ሰከንድ ሰማይና ምድርን መፍጠር ይችላል አይችልም? ለምንድን ነው የምንጨናነቀው? ለሱ ጊዜ ለመስጠት። በ6 ቀን እግዚአብሔር ባዶ የነበረችውን ምድር ሞላት። በ6 ቀናት ውስጥ ሰማይና ምድርን ሞላ። የመጀመሪያው ቀን እንግዲህ መጽሐፈ ስነ ፍጥረት ትምህርት ስትማሩ ታውቁታላችሁ። እሑድ ዕለት አብዛኛዎቹን የማይታዩትን 4ቱ ባህርያትን ፈጠረ። ብርሃንን፣ ጨለማን ፈጠረ። ከዛ በኋላ ሰኞ ዕለት ደግሞ ውሃን ለ3 ከፈለው ይላል። ለስንት? ለ3። ሐኖስ፣ ጠፈር፣ ውቅያኖስ ምንላቸውን ከፈለ። ውቅያኖስን በምድር አደረገ፣ የብስ አደረገ፣ ለየ። ከዛ ማክሰኞ እጽዋትን ፈጠረ። እጽዋትን፣ አትክልትን፣ አዝርዕትን ሲፈጥር ራሱ በ3 ስቴጅ ነው። ለምሳሌ ዛፍ ስሩን ፈጥሯል፣ ትንሽ የበቀለውንም ፈጥሯል፣ ረጅሙንም ፈጥሯል። ዝም ብሎ በአንድ የዛፍ ብቻ አላደረገው። ችግኙንም ፈጥሯል። የሚታጨዱትን፣ የሚለቀሙትን፣ የሚዘሩትን ሁሉ እግዚአብሔር ማክሰኞ ዕለት ፈጠረ። ሰኞ ዕለት ውሃውን ገለል ባያደርገው ኑሮ ማክሰኞ ዕለት እጽዋት ሊፈጠሩ ይችላሉ? አይችሉም። የሰኞ ስራ ለማክሰኞ ያስፈልጋል? አያስፈልግ? ነገርን ሁሉ በጊዜው ምን አድርጎ ሰራው? ውብ አድርጎ ሰራው። አሁን ሰው መጀመሪያ ቢፈጠር ኖሮ ምድር ውሃ በውሃ ሆና ልንዋኝ ነው? ምንድን ልናደርግ? አሳ አይደለንም እንግዲህ እኛ። ተመልከት። ስለዚህ እግዚአብሔር ነገርን ሁሉ በምኑ ቅደም ተከተላል። የቱ ነው መቅደም ያለበት? የቱ ነው መከተል ያለበት? ይህን የሚያውቀው ማን ነው? እግዚአብሔር። ከዛ እጽዋትን ፈጠረ። እጽዋት ደግሞ ምን ያስፈልጋቸው? የፀሐይ ብርሃን ያስፈልጋቸዋል። ስለዚህ ፀሐይ፣ ጨረቃ፣ ከዋክብትን ፈጠረ። ከዛ በባህር ያሉትን ወጣ ገባ የሚሉትንም ባህር ውስጥም የሚኖሩትንም በረው የሚሄዱትንም ወፎች ፈጠረ። መጨረሻ ላይ ማንን ፈጠረ? ሰውን ፈጠረ። ያው እኛ ቀደም ካለ ብዙ ችግር ነው የምንፈጥረው ታውቃላችሁ። ሰው ቢኖር አንደኛ ስራ ያሰራም፣ ግን እሱ አይደለም። ሰው ፈጣሪ ነኝ እስከ ማለት
ፈጣሪ ነኝ ለማለት የደፈረው መጨረሻ ላይ ተፈጥሮ መጀመሪያ ቢፈጠር ኖሮ እንደኛ እኮ ነን አብረን የፈጠር ነው ይል ነበረ። ስለዚህ እግዚአብሔር የሰውን ድካሙን ስለሚያውቅ ለትህትና እንዲሆን ይላል ቅዱስ ባስልዮስ። ትል እንኳን በእድሜ ትበልጠናለች። እየሰማችሁ ነው? ሞራላችሁን ነካውት። ምን ይላል? የተፈጠርክበትን ቅደም ተከተል ስታየው ከፍጥረት ሁሉ መጨረሻ ማን ነው? ሰው ነው። ይሄ ለትህትና ይረዳናል። ትል እንኳን በእድሜ ትበልጠናል። ይሄን ብለን ደግሞ ውስጣችን እንዳይጎዳ በግብር የፈጠረው ያከበረው ፍጥረት ማን ነው? ሰው ነው። ከፈጠረው ፍጥረት ሁሉ ከፀሐዩ፣ ከጨረቃው፣ ከከዋክብቱ የሚበልጠው ሰው ነው። የዩኒቨርሱን የከዋክብት ስርዓት እኮ እኛ ብሬን ውስጥ ከቶታል። እግዚአብሔር አክብሮናል። ለአክብሮተ ሰብ ጭቃ ይዞ ታየ ይላል ቅዳሴያችን። ሰውን ለማክበር በእጁ ጭቃ ይዞ ሰው ሁን ቢለን እኮ እንደ ወፎቹም በር ነበረ፣ እንሰማው ነበረ። ምን እናመጣለን ከመታዘዝ ውጭ? እሱ ካለ ይሆናል፣ ግን አይደለም። ወረደ፣ አፈር አነሳ። ሰውን እንዴት አከበረው? ከጭቃ ለውሶ ሰርቶ እፍ ብሎ የህይወት እስትንፋስ ደግሞ አራያው አምሳሉ አድርጎ። ስለዚህ የተፈጠርንበትን ሁኔታ ስናይ ደግሞ ሰውን እንዴት አከበርከው? ዳዊት ምን አለ? የጣቶችን ስራ ከዋክብትን ሰማያትን ባየው ጊዜ ታስበው ዘንድ ሰው ምንድን ነዋል? አሁን ያንድም ያህል ኮከብ ፈጥረ ይህንም ያህል አንድ ክንድ ከስንዝር ሰው ታስብ ዘንድ ማስታወስ ራሱ ምንድን ነው? ዳዊት ገረሙ። ያንን የመሰሉ ከዋክብት ፈጥረ እነዚህን ኃጢአተኞች አፈሮች፣ ጭቃዎች እንዴት ታስባቸዋል? ኢዮብ ጻድቁ ደግሞ ጠዋት ከእንቅልፉ ነቅቶ ይሆን ብለህ ታስበው ዘንድ ሰው ምንድን ነው? አሁን እኛ ተኛን ተነሳን፣ እግዚአብሔር ምን ሆነ? አክብሮን እኮ በሐሳቡ እንዲያሰበ በሐሳቧ እንዲያሰበች እንዲህ በሐልዮ በነቢብ በገቢር ብሎ ከኛ ጋር ሂሳብ የሚተሳሰበው አክብሮን እኮ። ከነመኖራችንስ ምንድን ነው ለሱ? ምንም አንጨምርለትም። ከማሰብ አሳልፈ ግን አንተ በዙፋን ላይ ያስቀመጥከው አምላክ ሰው ሆኖ ሰውን ምን አደረገው? አምላክ አደረገው። ጭራሽ ከኪሩቤል በላይ አደረግከው። በክብርና በምስጋና ከለልከው። ዳዊት ገረመው። ታስበው ዘንድ ሰው ምንድን ነው ሲል ቆይቶ ወዲያው ምስጢረ ስጋዌውን ሲያይ ጭራሽ በክብር በምስጋና ከለልከው። ክንፍን ሰጠው፣ በረረ እስከ ሰማያት ይላል። በእግዚአብሔር ዙፋን አስቀመጥከው ይህን ስጋ። አይገርምም? አፈር ነን እኮ። ቅድም ስንጸልይ አልነበር? ተዘከር እግዚኦ ከመ መሬት ንሕነ፣ አፈር እንደሆንን አስታውስ። እስቲ ጭቃ መሆናችንን አስታውስ እያልን የምንጸልየው ግን ጭቃ ነው ብሎ ሳይንቅ በክብር ዙፋን ላይ ያስቀመጠው። እግዚአብሔር ከፈጠረው ፍጥረት እንደ ሰው ያከበረው የለም። የሚገርመው እግዚአብሔርንም እንደ ሰው ያዋረደው የለም። ሌሎች ፍጥረታት አክብረውታል እንዳከበራቸው። እኛን ግን ከነሱ በላይ አከበረን። እኛ ግን ከነሱ በታች አረግነው፣ ረገጥ ነው። የሚገርም ነው። ሰው በሆነን የሞተ የተሰቀለው አይደል? የተገረፈው ሙሴ ፊትህን አሳየኝ አለ። ዘግይቶም ቢሆን ለሰው ልጅ እግዚአብሔር ፊቱን ቢያሳይ ፊቱ ላይ ተፋበት። እንደዚህ ነን እኮ ባከበረን ልክ አዋረድ ነው እግዚአብሔር። እና በ6 ቀናት ውስጥ ሰማይና ምድርን እግዚአብሔር ሞላው። በስንት ቀን? በ6 ቀን። እግዚአብሔር የጊዜ እጥረት አለበት? እስቲ ንገሩ። እያረፈ የሆነ ነገር ፈጥሮ 1 ሚሊዮን ዓመት እየቆየ ሌላኛውን ቢቀጥል የሚናገረው አለ? የለም። ይሄን አበላሽህ አባ ጊዮርጊስ እንዳለው ይሄን አበላሽህ እናስተካከልክ የሚለው ማን አለ? አለቃ የለበትም። እኛም የለንም፣ ምስክርም የለም። ቀስ ብሎ መፍጠር ይችላል። በስንት ቀን ፈጠረ ግን እሱ? በ6 ቀን ፈጥሮ በ7ኛው ቀን ከስራው ሁሉ ምን አለ? አረፈ። ከስራው ሁሉ አረፈ ይላል። እግዚአብሔር የጊዜ እጥረት የለበትም፣ ግን ቶሎ ቶሎ ሰራ። እኛ የጊዜ እጥረት አለብን የለብን? መልሱልኝ። እግዚአብሔር ይሞታል፣ ያረጃል። ቶሎ ቶሎ ልስራ ሳልሞት ሳላረጅ ማለት ያስፈልገዋል? እሱ ዘላለማዊ አምላክ ነው። ዘላለማዊ ሆኖ በጥድፊያ በፍጥነት በ6 ቀን ሰማይና ምድርን ፈጠረ። እኛ እንዲህ ዝብንን ያለው ማንን ተማምነን ነው? ዘላለም ነው እንዴ ምንድነው? እኛ እኮ እንሞታለን። ሰኞ ተኝተን ማክሰኞ ያንተን ጠራራ፣ ሮብ እያሾፍን፣ ሐሙስ እየቀለድን እንዴት ነው ነገሩ? ሟች እኮ ነን። እሱ ዘላለማዊ ሆኖ በፍጥነት የሰራውን ስራ እኛ ለምንድን ነው የተዝናና ነው? እያንዳንዷ ቀን በነገራችን ላይ ዋጋ እንዳላል ያሳየን ነው እግዚአብሔር። የተወው ቀን የለም ያለ ስራ። ሰኞን፣ ማክሰኞን፣ ረቡዕን፣ ሐሙስን፣ እሁድን አንድ የቀረው የለም። እያንዳንዷ ደቂቃ የሆነ ነገር የተለወጠባት ነች። ምን ማለት መሰላችሁ? አሁን እኛ አራያ የምናደርገው ሰንበቱን በ7ኛው ቀን ከስራ ሁሉ ምን አለ? መልሱልኝ።
አርፏል፣ ዛሬ ሰንበት ነው ብለን እንተኛለን። ስራው ላይ ስለምን አራያ እናደርገው? ማረፉን ጥሩ ነው፣ እረፉ ብሏል፣ እናርፋለን። ለእስራኤላውያን እኮ እዛ ያለ እረፍት ሲያስፈጓቸው አልነበር ግብፃውያን? ለዛ ነው እረፉ ያላቸው። ግን ለእኛም ጠቀመን። ሰንበት ላይ ሰው ስትሪክት ነው፣ ስራ ላይ ግን ሰነፍ። ከስራው ሁሉ አረፈ ነው ደግሞ የሚለው አይደል እንዴ? ከምን ሁሉ? ሳምንቱ ሙሉ ተኝተ ከምንድን ነው የምታርፈው? ከስራው ሁሉ አረፈ ነው የሚለው። ስለዚህ ሰራተኛ እንድንሆን ማን ይፈልጋል ማለት ነው? እግዚአብሔር ይፈልጋል። በእያንዳንዱ ቀን የምንሰራውን አንደኛ አሰራሩን እስቲ ተመልከቱ። በጣም የሚደንቅ አምላክ እኮ። በመጀመሪያ በዝምታ ነው የሰራው። እሁድ የተፈጠሩትን አራቱን ባህርያት መላእክትን ሲፈጥር ድምፅ አውጥቷል? ዝም ብሎ ነው የሰራው። ከዛ ብርሃንን ግን ሲፈጥር መላእክትን ከፈጠረ በኋላ ስለሆነ ብርሃን ይሁን አለ። ምን ይሁን? ብርሃን ይሁን ያለው እነማ ስለተፈጠሩ ነው? ይሰማሉ። መናገር ከንቱ ነው ካልተገኘ ሰሚ ይላሉ ገጣሚ። ስለዚህ መላእክት ስላሉ አሁን ብርሃን ይሁን አለ። በባዶ ሜዳ እንዲህ ይሁን አላለም እግዚአብሔር። ዝም ብሎ ቆየ። ከዛ መላእክትን ሲፈጥር ብርሃን ይሁን፣ እንዲህ ይሁን፣ እንዲህ ይሁን፣ እንዲህ ይሁን አለ። በቃሉ ፈጠረ። ከዛ ደግሞ በግብርን የፈጠረው ስራ ሲያስተምረን እኮ ነው። ስራ ሁሉ አይወራም። መጀመሪያ በምንድን ነው መስራት ያለብን? በዝምታ። መጀመሪያ እስቲ ጸጥ ብለን የምናስበው ስራ መኖር አለበት። ምንድን ነው የማደርገው? እዚህ ውስጥ ማለቅ አለበት ጭንቅላቱ በዝምታ። ብዙ ስራዎች የሚከሽፉት በነገራችን ላይ መጀመሪያ ይወራል። መጀመሪያ ይወራል እና ይደክመሃል። አንዳንድ አሳ ሳትይዝ አሳ ጠብሳለሁ አትበል ይባላል። ዛሬ የራት ጥብስ ነው ይላል። ገና እኮ አላጠመደም አሳ። እንደዚህ አይነት ችግር አለብን እኛ። አንድን ስራ ሳንሰራው እናወራዋለን። ጭንቅላታችን ደግሞ የሰራና ያወራውን አይለይም። የሰራው ይመስላል፣ አንጀቱ ይርስ። ተናግረህ ይበቃል፣ በቃ ውፍ ሰራው ትላል። እንደዛ አይደለም። ስለዚህ እግዚአብሔር በመጀመሪያ ዝም አለ። ስራ ስትሰሩ መጀመሪያ ምን በሉ? ዝም በሉ፣ አስቡበት። ከዛ ተናገሩ። መናገር ደግሞ ያስፈልጋል፣ ጊዜ አለው። ለመናገርም ጊዜ አለው የሌለ። ስለዚህ ተናገሩ። በግብር ደግሞ መሰራት አለ። ወሬ ብቻ ደግሞ መሆን የለበት። አንዳንዴ ወረድ ብሎ አፈር ማንሳት ያስፈልጋል፣ ጭቃ ማንሳት ያስፈልጋል። አምላክ ሆኖ ጭቃ አልተጸየፈ ማለት። አንዳንድ ስራዎች ተዋርደ ዝቅ ብለ መስራት ያለብህ ስራዎች አሉ። አሳየን ሁሉንም። አባቴ ይሰራል እኔም እሰራለሁ አላለም ጌታ? መጻጉን ሲፈውሰው በሰንበት እንዴት ትፈውሰዋለህ ብለው አይሁድ ተቃወሙ። አባቴ ይሰራል በሉ እስኪ፣ እኔም እሰራለሁ። አባ ጊዮርጊስ ዘጋስጫ ምን ማለቱ ነው? አባቴ ይሰራል ሲል አልጋን ተሸክመ ይል ዘንድ እግዚአብሔር በሰማይ መጻጉ አግኝቷል ይላል። በሰማይ በሽተኛ አለ የለም። አባቴ ይሰራል ማለት እግዚአብሔር አብ ሰንበት እየጠበቀ ዓለምን ማስተዳደሩን ያቆማል። እግዚአብሔር ሰንበት እየጠበቀ አምላክነቱን ያቆማል። ስለዚህ አባቴ ይሰራል እኔም ምን እላለሁ? እሰራለሁ አለ። ክርስቶስም የማይደክመው ሰራተኛ ነበር። መች አረፈ? መች አረፈ? ቀን የለ ሌሊት የለ። ቀን ላይ በጠራራ ፀሐይ ሄዶ ያስተምራል ሳምራዊቷን ሴት፣ ሌሊት ላይ ኒቆዲሞስን ያስተምራል። መች አረፈ? ጠዋት ተነስቶ ይጸልያል። ሞቶ ራሱ መች አረፈ? መስቀል ላይ ሆኖ ይለምናል። የሚያደርጉትን አያውቁምና ምን በላቸው፣ እንደው አሁን እንኳን ተንፈስ ልበል አለ። እነኋት እናቱ እነሆ ልጅሽ ይላል። ከዛ ከሞተስ በኋላ ሲኦል ሄዶ ወንጌልን ሰበከላቸው፣ ነፃ ወጣቸው። አላረፈ፣ ሁሌ ይሰራል። ስለዚህ እያንዳንዱን ስራ እንድንሰራበት ይፈልጋል። ሳምንት ሲመጣ አሁን ኦሪት ዘፍጥረት ምዕራፍ 1 አስቡት። እሁድ ቀን እችን ምዕራፍ አንብቧት። አሁን አንድ ሳምንት ከፊት ያለ እሁድ አለ፣ ሰኞ፣ ማክሰኞ እስከ አርብ ድረስ ስንት ቀን? 6 ቀን። ይህን ሳምንት ምን ልትሰራበት ነው ያሰብከው? ዓለምህን የምትፈጥርበት እኮ አንድ ሳምንት ዓለም የተፈጠረበት ሳምንት ነው። ሰኞ ተነስተ ውሃ መፍጠር አችልም፣ ግን ውሃ ቅዳ። በአቅሙ ነው ሰው አይደለም የሚሰራው። የሆነ ስራ መስራት አለብን። ሰኞ የምንሰራው ለማክሰኞ፣ የማክሰኞ ለረቡዕ መንገድ መጥረግ የለበትም አለበት። ዓለም በተፈጠረበት ሳምንት ነው የምናላግጠው እኛ ማለት። እግዚአብሔር ዓለምን በሰራበት እጽዋትን መፍጠር ባትችል ችግኝ ትከል፣ ወይ ደግሞ እንደ ችግኝ የሆነ ሰዓት የሚያፈራ ጊዜ ወስዶ ውጤት የሚያመጣ የሆነ ነገር ስራበት። እግዚአብሔር በስነ ፍጥረቱ ያሳየን እረፍቱን ብቻ አይደለም ስራውንም። እያንዳንዱ ሳምንት ዓለምህን የምትሰራበት ነው። ግን ሰኞ ተኝተ ማክሰኞ እየተበደርክ ሮብ እንትን እያልክ ከሆነ ቅዳሜ እንዳታርፍ አደረ። አይመለከተንም እረፍታችን። እያንዳንዱ ሳምንት ለካ አካውንት ያደርጋል። ያው ሟቾች እኮ ነን እኛ። ከዚህ በኋላ ምን ያህል ጊዜ እንደምንቆይ አናውቅ።
በጣም አጭር ጊዜ ሊሆን ይችላል። እሱ ዘላለማዊ ሆኖ የሰራበትን ጊዜ እኛ ጊዜያዊ ሆነን እንዳናባክነው እግዚአብሔር ይፈልጋል። ጊዜያችንን በአግባቡ ለመጠቀም ያብቃል። ባዶነታችንን የምንቀይርበት ምንሞላበት ማለት ነው። ባዶ ማንነታችንን፣ ባዶ ኪሳችንን፣ ባዶ ጭንቅላታችንን ተማርበት። ምክንያቱም በህይወት እስካለ ድረስ እኛ አባት እንዳሉት እኮ ምንድነው ተማር ሲሉት አንዱን ተማሪ አቡነ ዮሐንስ የሚባሉ አባት አብነት ትምህርት ይማራሉ ልጆች፣ እሱ እዛ ጋር ቁጭ ብሏል ብቻውን። እንዴት ለምን አትማርም ሲሉት ምን እየበላው እማራለሁ አለ። አሁን ምን እየበላ ነው የምትደነቁረው አሉ። ምክንያቱም ይሄ ሰውዬ ኤግዚስት ያደርጋል አይደል? ስለዚህ ምን እየበላ ነው አሁን እየደነቆርክ ያለው አሉት። ስለዚህ በህይወት እስካለን ድረስ አንድ ሳምንት ማለት ለካ የሆነ ነገር የምንቀይርበት አንድ ሳምንት እሁድን ተረጋግተን ቤተክርስቲያን ውለን በሐሳብ የሚሰሩትን እንስራ፣ ችግር የለው አንድቀም። አሁን ሰንበተ ክርስቲያን ተጨምራለች ደግሞ። ሰኞ ግን ለሶስት የምንከፍለው ነገር መኖር አለበት። ማክሰኞ ለምንሰራው በጣም የሚያስፈልገን ለዚህ ሳምንት ማክሰኞ ዕለት ለማደርገው የግድ አስፈላጊ የሆነ ነገር ሳምንቱን ቁጭ አድርገን እስቲ 6 ቀን እንዳላችሁ አስቡ። ማናውቅም፣ በመሰረቱ ሟቾች ነን እኛ። እግዚአብሔር ዘላለም እያለው ነው 6 ቀን እንዳለው የሰራው። እስቲ እኔ 6 ቀን እንዳለ ይላስብ። እችን ሳምንት ምን ሳረግባን ምከርቡ። እኔ አንዳንድ ሰው የቀን ዋጋ እንደማይገባን የሚያሳየው ቀጠሮ እንኳን ስንቀጣጠር በሰዓት እንኳን እንቀጣጠርም። ኢትዮጵያውያን ከሰዓት እንገናኝ ይላል። ከሰዓት ከስንት ሰዓት እስከ ስንት ሰዓት ነው? ጠዋት እንገናኝ። ዛሬ ደግሞ ቀኑ አልሄድ አለኝ ይላል አንዳንድ ሰው። ካልሰራበት አይሄድም፣ ስትሰራበት ደግሞ ብን ይላል አይደል? እራጠረ ይላል። ማታም እኮ ደህና እንቅልፍ የምተኛው ቀኑን ስትታትር ከዋልክ። እግዚአብሔር በ6 ቀን ዓለምን ዘረጋ። እሱስ ባለቤት ሆኖ ነው። እኔ የኔን ትንሽ ዓለም ለምን አልዘረጋም? ሰንበቱ ላይ ብቻ ለምን ፈጣሪን መስለዋለሁ? እችን 6 ቀን እስቲ ምን ላርግባት? ዝም ብላችሁ 6 ቀን ይዛችሁ ቁጭ ብላችሁ ዛሬ እሑድ ነው እንዲህ በዚህ ሳምንት ሰኞ እንዲያረጋለሁ። ፐርፐዝ የሌለው ቀጠሮ፣ ፐርፐዝ የሌለው ቆይታ፣ ፐርፐዝ የሌለው ወሬ ስናወራ ነው ብዙ ጊዜ የምናጣፉ። ዓለም በሚሰራበት ሳምንት እኛ ዓለም እናፈርሳል፣ ዓለማችንን እናጠፋል፣ እናበላሻል። የማይጠቅም ነገር በማየት በመስማት የምናባክነው ጊዜ ብዙ። ስለዚህ እግዚአብሔር ውብ አድርጎ ዓለምን በሰራበት ጊዜ ለመጠቀም እግዚአብሔር በቸርነቱ ይርዳል። መጨረሻ ማነሳው እግዚአብሔር ሰማይንና ምድርን ፈጠረ። ምድርን ባዶ ነበረች፣ አንዳች አልነበረባትም። ከዛ በኋላ እንደየወገኑ ሰኞ ውሃን ለ3 ከፈለ አልኳችሁ። ማክሰኞ እጽዋትን፣ አዝርዕትን፣ አትክልትን ፈጠረ። ረቡዕ ፀሐይ፣ ጨረቃ፣ ከዋክብትን ፈጠረ። እሑድ ዕለት ብርሃንን ነበር የፈጠረው። እየሰማችን ብርሃንን የፈጠረው። ረቡዕ ዕለት ግን ምንን? ፀሐይ፣ ጨረቃና ከዋክብትን። ቅዱስ አባታችን ባስሌዎስ ሄክሳሜሮን፣ እንግዲህ አክሲማሮስ 3-4 አባቶች ጽፈውታል። አንዱ ባስሌዎስ ነው እና ባስሌዎስ ምን ይላል? እግዚአብሔር እሑድ ዕለት መብራቱን ፈጠረና ረቡዕ ዕለት መብራት ማስቀመጫ ፋኖሱን ፈጠረ ይላል። ፀሐይ፣ ጨረቃ፣ ከዋክብት ከፈጠረው ብርሃን ነስቶ የሰጣቸው ፍጥረታቱ ናቸው። እያንዳንዱን ቀን ተጠቅሞበታል። ከዛ ውሃን ፈጠረ። ከውሃ ውስጥ የሚኖሩትን የአሳ ዘሮችን ፈጥሯል። ከውሃ በረው የወጡትን ወፎች ፈጥሯል። ከውሃ ውስጥ ደግሞ የሚገቡም የሚወጡትን ፈጥሯል። ቤተክርስቲያናችን ምስጢረ ጥምቀት ያን ቀን የተመሰረተው እሑድ ዕለት ሰኞ ዕለት ሐኖስ ጠፈር ውቅያኖስ ብሎ ምስጢረ ሥላሴ፣ ሐኖስ እግዚአብሔር፣ ጠፈር እግዚአብሔር መንፈስ ቅዱስን፣ ውቅያኖስ እግዚአብሔር ወልድን ከኛ ተዋህዶ የሚኖረው ውሃ። ማክሰኞ ዕለት ደግሞ እጽዋትን ፈጥሮ ከዘር ሳይዘራባት ያፈራችው ማነች? ስለዚህ ምስጢረ ስጋዌን ማክሰኞ ዕለት አሳየን። ምስጢረ ጥምቀትን ሐሙስ ነው ያሳየ። ምስጢረ ጥምቀትን ምን ሐሙስ ዕለት አሳየ። ምንድነው? ከውሃ ነው። ውሃ ሕይወት ያላቸውን ታስገኝ አለ እግዚአብሔር። ውሃ አሶችን አስገኘች። ከባህር በረው የሄዱ ወፎችን አስገኘች። አንዴ ባህር አንዴ ምድር የሚሉትን ሰዎች አስገኘች። ጥምቀት ናት እቺ። ጥምቀትን በዛን ቀን መሰረተ። የተጠመቅነው ክርስቲያኖች 3 አይነት ነን። እንደ አሳ ተጠምቀው እዛው ቤተክርስቲያን የቀሩ አሉ የሉም? አሉ። ሁለተኛ ተጠምቀው ከቤተክርስቲያን ምን ያሉ እንደ ወፍ በረው የቀሩ አሉ። እንዲህ ከመሆን ይሰውረን። ሶስተኛ እና አዞ እነ የባህር ኤሊ ደግሞ አንዴ ባህር ውስጥ አንዴ ውሃ ውስጥ የሚሉት ሰኞ ፕሮቴስታንት፣ ማክሰኞ ኦርቶዶክስ የሚሆነው እነ ወጣ ገባ ማለት ናቸው። ገባ ወጣ የሚሉት ናቸው ብላ ምስጢረ ጥምቀትን። ምስጢረ ትንሣኤን 2 ጊዜ፣ አንደኛ በፀሐይ በጨረቃ በከዋክብት፣ ሁለተኛ ዓርብ ዕለት ደግሞ በእንስሳት አፈጣጠር ሰውን ካፈርም በማስነሳቱ እንደ ድጋሚ ወደ አፈር እንደምንመለስና ካፈር ምን እንደምንል
እንደምነሳ አስተምሮና ይላል። እግዚአብሔር ፈጥሮ ሲጨርስ ያለውን ነገር ልንገራችሁ እናበቃለሁ። እግዚአብሔርም የፈጠረው ፍጥረት ሁሉ በሉ እስኪ መልካም እንደሆነ አየ፣ መልካም ነው ይላል። ራሱ እግዚአብሔር መልካም ነው አይደል? እግዚአብሔር መልካም ነው በመከራም ቀን። ስለዚህ ከመልካሙ እግዚአብሔር የተገኘው ፍጥረት ሁሉ ምንድን ነው? መልካም ነው። እኛስ ፍጥረት ሁሉ መልካም እንደሆነ የሚጣል እንደሌለበት እንናገራለን አይደል? የሚጣል የለውም እግዚአብሔር የፈጠረው። የሚያስጠሉ የምንላቸው ፍጥረታት ሁሉ ምንድን ናቸው? አንዳንድ አሁን የሚዘገንኑ እንስሳት የሉ ለማየት ራሱ እንደው ሸለመጥማት አይጥ ምናምን ግን ይጠቅማሉ፣ ለኢኮሲስተሙ ይጠቅማሉ። ለአንተ ባይጠቅሙ እነሱ ባይኖሩ የሆነ ነገር እንሆን ነበር። እግዚአብሔር አይጠቅምም ብሎ የፈጠረው ፍጥረት የለም። አንዳንዶቹ እንደውም ሲዘገንኗቸው መጥፎቹን ፍጥረታት እግዚአብሔር አልፈጠረም ክፉ አምላክ ነው የፈጠረው እስከ ማለት ደርሷል። እንደዛ እናስተምርም። ሁሉ በእርሱ ከሆነውም አንዳችስ እንኳ ዝንቡም አይጡም ጉርጡም ፈጣሪው ማን ነው? እግዚአብሔር። ሁሉንም የፈጠረ እግዚአብሔር ነው። ከፈጠረው የማይጠቅም የለም። በዚያ ላይ ደግሞ መልካም ነው ይላል እግዚአብሔር። ፈጥሮ ሲጨርስ ምንድን ነው ይላል? መልካም እንደሆነ። አሁን እግዚአብሔር ልክ ፈጥሮ ሲያየው ነው እንደ መልካም መሆኑን የሚያውቀው። እሱ የማያውቀው ነገር አለ የለም፣ ግን መልካም ነው ይላል። እያስተማረን ነው። ይውላችሁ የሰራነውን ማመስገን አለብን። አንዳንድ እህቶቻችን ብላችሁኝ የምታውቁ ካላችሁ እንዳትቀየሙ፣ ወጥ ይሰሩና ባይጣፍጥም ብላ ይላሉ። ብሉ እስቲ አይጣፍጥ ትትና መሆኑ ነው። በእርግጥ ብዙ ጊዜ አይጣፍጥም እንዳይከፋችሁ። ግን ምንድነው የራሳቸውን ስራ የሚያራክሱ ሰዎች አሉ። በጣም የሚያምር ስዕል ስለው በጣም ስታደንቁ አይ ነው ብለህ ነው ይላሉ። የሰራውን መልካም ነው ማለት አለብን የለብንም? እያወቀ እንኳን እግዚአብሔር ምንድን ነው ብሏል? መልካም ነው ብሏል። አንድ ቀን ብቻ ነው መልካም ያላለው። መች መሰላችሁ? ሰኞ ዕለት። እየሰማችሁ ነው። 7 ጊዜ ነው መልካም 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 ያለው። ሰኞ ዕለት ግን መልካም አላለም። እኔ ሰኞ ለምንድን ነው የሚከብደኝ እላለሁ። አንዳንድ ሰኞ አይከብዳችሁ? የብዙ ሰው አንፌቨራይት ቀን ነው። ብቻ መልካም የሚለው ቀን ቃል የሌለው ሰኞ ነው። ሌሎቹም ግን መልካም አንዳንድ ቀን አለ 2 ብሏል፣ 3 ሁሉ ብሏል፣ 4 ሁሉ ብሏል። መልካም ነው መልካም ነው መልካም ነው። መጨረሻ ላይ ግን እጅግ መልካም ነው። ማንን ሲፈጥር? ሰውን ሲፈጥር ጥቀ አዳም እጅግ መልካም። እግዚአብሔር እጅግ መልካም ነው ያለው ፍጥረት ማንን ነው? ሰውን፣ እኛን ማለት ነው። ለምን መሰላችሁ ይሄን ያነሳሁት? አንዳንዴ እኔ መጥፎ ነኝ እንላለን፣ እኔ እኮ ጥሩ አይደለሁም እንላለን። እግዚአብሔር የሚያውቅህ ግን መልካም ሆናል። እሱ ስለኛ ሲጠየቅ እጅግ መልካም ነው። ሰው እጅግ መልካም ነው። ክፉ አመል ሊኖርበት ይችላል፣ ክፉ ስራ ሊሰራ ይችላል፣ ሊበድል ይችላል። አዎ፣ ግን እግዚአብሔር የሚያውቀው መልካም እንደሆነ። አንዳንዴ እኛ ራሳችን መልካም መሆናችንን እንረሳውና መጥፎነት ይሰማናል፣ ራሳችንን እንጠላለን፣ ለራሳችን ራሱ ይቅርታ እናደርግ ማለት በአንዳንድ ስራዎቻችን እናየውና ራሳችንን ያስጠላናል። እንደው ባልተፈጠርኩ ሁሉ እንላለን። ወደ ኋላ መመለስ ቢቻል ከመኖር ወደ አለመኖር መመለስ የሚፈልግ ብዙ ሰው ሊኖር ይችላል። አንዳንዶች ይህም መቋቋም ሲያቅታቸው ራሳቸውን ሁሉ ያጠፋል። ራሱን ያጠፋው ግን እጅግ መልካም የሆነው ሰው። እግዚአብሔር አንድ መልካም ጎደለብኝ ብሎ ነው የሚያዝነው። ምክንያቱም እግዚአብሔር የፈጠረው ሁሉ ምንድን ነው? መልካም ነው። የሰማነውን በልቡናችን ያሳድርብን።